ያለው ምናምን አይዲ ያለው ቪዲዮ ሰርቻለሁ። እስኪ ቪዲዮውን ሼር አድርጉት ገብታችሁ እንዲደርሳል። የኔ ውድ ዱና እስቲ በአላ እንዲደርሳል። ብር አለው ተብሏል ቦርሳ ውስጥ። ስንት ነው ምናምን አልጠየኩም፣ ግን ብር አለው ቦርሳ ውስጥ አይዲም አለው። አዎ መጨረሻቸው የሰው ልጅ መጨረሻው ሲያምር ነው። ነገርኳችሁ። እኔ ቁጥር እየሰራው እየነገርኳችሁ የነበረው አሁን ረጁ ወሬን አቋረጠችኝ። ወሬን ማቆርፈድ የሷ ስራዋ ነው። ግን እኔ ላውራላችሁ። ድሪያ እየሸጥኩኝ በአንድ ቀን እኔ እህታችሁ የባለ 9,000 ዕዳ ሆኜ ባለ 9,000 ዕዳ በአንድ ሌሊት አንድ ድሪያ 50 ስንት ነው? 30 በ30 ብር ትርፍ 9,000 ብር ዕዳ ባለደኛ ሆኜ አላህ ከዛ ውጭ ነው ያወጣል ከሁሉም ነገር ወላሂ 50 ብር አገኛ። ለምን ስንት ድሪያ ነበር የሚገዙት? ነገር ይሻለው 6 ድሪያ ሊገዙ ሄደ። 6 ድሪያ ነው ሊገዙ ሄድ ነው ማለት ነው። ለ6 ድሪያ ሄደ 9,000 ብር ተሸክም የመጣው 9,000 ብር ተሸክም የመጣው ግን አላህ በቃ ሁሉንም ያልፋል። የማያልፍ ነገር የለም እላችሁ። ለዚህ ነው በህይወታችሁ ሁሉ ነገር አላፊ ነው። ችግርም ያልፋል፣ ደስታም ያልፋል። የማያልፍ ነገር የለም። ብዙ መደሰት ብዙ ማዘን አያስፈልግም። ነገን አናውቅበትም። አሁን እኔ ረጅ ወይኔ ዊሽ አውዝ ቢላ ኧረ አልሐምዱሊላህ ረብል ዓለሚን። እኔ ቅጥል ነው የምለው አሁን ሳስበው። እኔ ምክር አልፈልግም። አረብ ሀገር ነኝ። ስደት ከአንቺ ምክር በላይ ነው። አሁን የተፈጠረው ምንድን ነው? የስ ስደት ምክር ያስፈልገው። ስደት ምክር ያስፈልገው። ስደተኛ ሲጀመር እኛ እኮ በጣም ሞኝ ስለሆነን እንጂ ልክ ናት እኮ ልጅቷ። ስደተኛ ምክር ያስፈልገው። የወጣበትን አላማ የሚያቅድ ከሆነ ምክር አያስፈልጉም። የወጣንበትን አላማ እየረሳን እኮ ነው ሰዎች መተው ምክር የሚመክሩን። ስደተኛ ምን ምክር ያስፈልጓል? አንቺ ከስቻለሁ ረጁ በጣም ወላሂ በይ ወላሂ ያወጣኝ ፊቴ ሁሉ በርሱ ምን ጀምረሽ ማሪ? እኔ እኮ አሁን ምን ወሰንኩ ውዴ? ከ6 ሰዓት በኋላ ግደይ ምግብ የሚባል አልበላም በይ። አሁን ጄሪ ነገ የሆነ ሰው ይረሳሁት ሄጄ ሳልገዛ ሰላጣ እንሰራለን ብለን እኔ ነኝ ሰው እኔ ነኝ የምከሰው። ይህም በቴሌግራም ጽፌልሻለሁ መልሽልኛ። ነገ ገዛለሁ ችግር የለም። ምንሰራው ሰላጣ አለ በፊት አሁን በፊት ማለት ነው። አዎ ውዴ እያየሁ ነው። ሪሰርች ማላረገው ጉድ አልነበረኝም ማሪ። ጉግል ላይ ስራ እየገባው ሪሰርች ማላረገው የስራ አይነት ነበረኝ። ወላሂ ላዚም ኮሮና ሰዓት እንዳለ ጉግል ላይ ስራ አፕላይ አርጌ ለሴት ልጅ ውበቷ ቅጥነት አኖር ያረን የመወፈር ነው የምፈልገው ማሪ። ቅጥነት አያምርብኝም ማለት ቅጥነቷ ነው ማለት ወፍራም። ስሚማ የሆነ ቪዲዮ አየሁ ማለት ነው። ከዛ መንሱር ረጁ ታግባው መንሱርን ይላሉ። አንቺ እኔ ባለ ጥረት አለብኝ ብዬ አውርቻለሁ እንዴ? ቡሳስሽን ደግሞ እንደዚህ ያለች ብሎ ማለች ብሎ ሄዶ እንዳያወሩ ጦስሽን ወላሂ ላዚም። ከዛ እንዲ አንዷማ ረዋን ይቅርባት ለረዋን ሳይሆን ለረጁ ዳሯት ረዋን አትመጥነውም ማለች እና ኮመተች ከባ እና ረጁ ስመት አታውሪብኝ። አሻንጉሊት እቺ አፏ የምትይዘውን ሳረግባት ቅራለች ትለኛለች ማለት ነው። አረ ማሬ እኔ ይህን ወሬ እዚህ ቤት አስተያየት አልሰጥበትም አልፈልግም። እና ነገር እንዳስችብኝ ስደት ነው ያለገባው። ይሄ ርስ ይለፈኝ ማሪ በውስጥ እናወራዋለን። እሺ ማሪ። ወይ ከማድሪድ ጋር ነው እንዴ ጨዋታው? አርሰናልና ማድሪድ ናቸው። ወይኔ ጉዴ ፈላራ። አርሰናል አስገባባቸው ማድሪድ ላይ አንድ ልጅ እየመራ ነው ውዴ። አርሰናል ጉድ ነው። አረሪም እኔ ወሬ አልፈልግም እናቴ። ረጁ ታውቀኛለች እንደዚህ አይነት የሚያነካካ ነገር ውዴ። 1-0 ዛሬ ሀቢባ ራሱ ባሏ ዞር ብሎ አያትም። የለም ባሏ ተሳፍሯል እንዴ? ኦኬ ለኳሱ እኮ ነው የምልሽ። እኔ ሲጀመር ወላሂ ላዚም በቃ የሚደብረኝ የወንድ ስታይል ታውቃላችሁ? የሆነ በቃ ቁልል ሰው አልወድም። በቃ ቁልል ሰው ይናሊላ በቃ ህይወቱ ከብድ ያለ እኮ ነው።
ወይኔ አላህ ግን ባሌን የሰጠኝ ጌታ ምስጋና አይገባክ። ቁልሳ አረ ብስሚላ እኔ ወላሂ ነው ህይወቱን በቃ ኢዚ አድርጎ የሚኖር ሰው ታውቃላችሁ? ኢዚ አድርጎ የሚኖር ሰው ያ አላህ እንዴት ደስ እንደሚለኝ እንዴት ደስ እንደሚለኝ። ክባድ ባይዘው ያለው ሰው ሾ አያደርግም ያለው ሰው ካያችሁት ባዶ ኪሶች ናቸው ራሳቸውን ሾ የሚያደርጉት ሾ የሚያበዙት። የሸታው ብልቃጥ አድርጎኝ ነው የሚኖረው። አረ ማሪ ስለሱ አይደለም እያወራን ያለ ነው። ስለሱ ሰው አይደለም እያወራን ያለ እኛ የራሳችን ወደ ትዳራችን ወደ ኤልያስ መተናላ። እኔ ነገር እንደተሰመችብኝ እዛው ለራሳችን ነው እያወራን እኔ አልፈልግም እዛ። አረ ሌላ ወሬ እናውራበት። የለም ኤልያስ ኳስ እያየ ነው። ደቂቃ ያረቢ እንደው እየታገሉ ይለቅ ያረቢ። ፈራሽ አረ ጦሷን እናንተም እንደምትመኙለት አላህ። ትላንትና ማለት ነው በሳቅ ነው የደከምኩ። ሰውዬ የቤቱ አከራይ እህትሽን መዳር ከፈለሽ ዳሪኝ ሲልሽ ጥርቅም ምን ያረግሽበት? አረ እኔ እኮ እንደዛ ሰፋጣ እኮ የምችኝም ረጁ እንደዚህ ወላሂ እኔ ረጁ እየቀለድኩ ምናምን አይደለም። እንደዚህ አይነት ሰፋጣ ምናምን ሰው ሲሳፈጠኝ የሆነ የደፈረኝ ነው የሚመስለኝ። ታውቂያለሽ ሄደሽ ጥርስ ነው ልጭ ልጭ የሚለኝ አላህ ምስክሬ ነው። ደውዬ እና እሷ ለሌላ ጉዳይ ላወራ እህትሽን ዳሪኝ ይለኛል። እሷ ገባሽ የሚያረኩለት ጆሮ ላይ እኔ ወላሂ እየቀለድኩሽ ምናምን አይደለም። በቃ የሆነ ማለት ይደብረኛል። እኔ እንደዚህ በቃ አንቺ አሁን ከፈለገሽ የሆነ ሰው በቃ ፈልጌሻለሁ ብሎ ራስሽን መጠየቅ ይችላል። ይሄ የሚላገግ ሰው በቃ አላጊው ነው የምትል በጣም ሰው ወንድ ሆኖ ይናልላ እኔ አልወዱ ይዜ ጥርሱን ባወልቅለት ትናንትና ሰውዬው ስራ ቦታ ስለነበርኩ ነው። እህትሽ ዳግባት አለ እንከፍ እኔ አልወድም። በቃ እንደዚህ ማለት አሁን ለምሳሌ እንገራችሁ አንድ ሴትና ወንድ ገሙት ማሬ ታኛለሽ። ሴትዮ ዛሬ ልታሳብደኝ ነው። እኔ በቤቴ ደስታ ልግለጽበት። አረቴ በአለ ገሙት እንገር እናውራበት። ሻውሪ በቃ ሚዩት ማሬ እቺ ሴትዮ እኔ የባሌ የሪያል ማድሪድ ደጋፊ ስለሆነ እኔም የሪያል ማድሪድ ደጋፊ ነኝ። አስበሻል? የሚየረጁ የምታገቡ ባልኳስ የማይወዱ ቢሆን በዚህ ሁኔታ ኧረ በእናትሽ እኔ እንዴት እንደሚያስጠላኝ ኳስ። አቡ ሀሰን እንዳረት አቡ ሀሰን እኮ ባለትዳር ነው ሲጀመር። አበሻ ሴት አበሻ ወንድ ማግባት አላባት ብዬ የማስብ ሰው ነኝ። አበሻ ሴትና አበሻ ወንድ መጋባት ያለባቸው ሁለቱ ናቸው ብዬ ነው የማስበው እኔ። ውዴ ማሬ በቃቸው። እሺ ብቻዬን እዚህ እያበድኩልሽ። እሺ ትቆያለሽ? ቆይ ቻው የኔ ፍቅር ቻው። አበሻ ሴትና ወንድ እርስ በርስ ይስማማሉ። ካልቸር አንድ አይነት ነው። ብዙ ነገራቸው አንድ አይነት ነው። አንድ አይነት መሆን ይችላሉ፣ መኖር ይችላሉ። አሁን አንድ ማታውቁት ከሆነ እዚህ ጋር ስትጋቡ ቤተሰቦቻችሁ አብሮ ነው የሚጋቡት። ከዛ አስባችሁታል? ናላችሁ ሲዞር ናላችሁ ነው የሚዞረው። ወላሂ ላላችሁ ነው የሚዞረው። በቃ የእሱ ቤተሰቦች ምን እንደሚወዱ አታውቁም። ከባድ ነው። ወይ ሜርሲዬ እንዴት ነሽ? ከነርኩት ብሮድካስት ሀቢባን አቀርብላችኋለሁ። አሁን ሰሞኑን ምን ትላላችሁ? ለምን ሳውዲ አትጀምሪም? እጀምራለሁ። ከኖርኩት ብሮድካስት ላይ ሀቢባን አቀርብላችኋለሁ። ሌላ ማንን ላቅርብላችሁ? እስኪ እናንተ ሪኮመንድ የምታደርጉት ሜርሲን ሳያት ነው አሁን ትዝ ያለኝ። ማንን ላቅርብላችሁ? ሌላ ከኖርኩት ላይ ማንን ላቅርብ? አዎ እኔ ይቅርታ አድርጉልኝ። እኔ ወላሂ አላህ ይቅር ይበለኝ። በቃ እኔ ከሀበሻ ውጭ ወደ ውጭ አለ እሱ ፕሮግራም አለ እንዴ? እንዴት ረመዳን ይለቅ ብዬ እኮ ነው። ሀቢባ ምን ልታወራ ነው? ሁሉንም ሰምተናል። ሀቡን አቀርብላችኋለሁ።
ኢክራምን አቅርቢልን። ኢክሩ አሁን ያለችበት ሁኔታ መቅረብ ከቻለች አቀርባታለሁ፣ ችግር የለው። ሀበሻ ነው። አረ ፍቅር ያዘኝ። ከዚህ ጀምር ሀበሻ እኮ ወላሂ ፍቅር እኮ ከሀበሻ ጋር የሚጣፍጠው አስባችሁታል? አሁን እኔ የሆነ አረብ ባፈቅር በምንኛ ቋንቋ ነው እኔ ሄጄ ለእሱ ፍቅሬን የምገልጽለት? ምን በምንኛ በቃ መታፈን ብሉት። የሆነ እንግሊዛዊ ባፈቅር በእንግሊዝኛ ፍቅሬን ልገልጽ ነው ወይስ እኔ ፍን ብዬ ልሞት ነው? ነገ ቢጣሉስ በከሌ መገን የማይባል ሰው ትክነሽ። ባልሽ ቄሮ ነው አውቀዋለሁ። እንደው ብታውቀው እንኳን አንተ ቄሮ መሆኑን አታውቅም ነበር። ይመቸው ከሆነ ምን ችግር አለው? ሰው ይሆን ብቻ። ኤልያስ ሀበሻ ነው እንዴ? አዎ እንደ አንቺ አረብኛ እንዴ ማሮች። አሁን ለምሳሌ አሁን የሆነ በሽታ ቢኖርባችሁ ራሱ ለእሱ ለመናገር ወሽ ምንም ይሁን እኔ ምን ችግር አለው? እኔ በቃ እኔ ለማግባት የምጠይቀው ፐርፐዝ 2 ፐርፐዝ ነው። ከዛ ውጭ ወደ ውጭ 2 በቃ ቋሚ ጥያቄዎች አሉኝ 2። እሱን ከመለሰ ምንም ይሁን ምን ችግር አለው? ይሄ እኔ አቋም ነው። ይሄ የራሴ አቋም ነው። ላይላ ይለላ ይበል። ከዛ በኋላ ያለው ደግሞ እኔን ይውደደኝ በማንነቴ። ማንነቴ የድሃ ልጅ ናት የሀብታም ልጅ ናት ሳይል እኔም በደንብ ይውደደኝ። ባልሽ ያማረ መሆን አለበት። በቃ ሌላ ምንም ፐርፐዝ የለኝም። አንድ ሰው ከወደደኝ ወላይ በአረብ ነው ብዬ አውርቻለሁ። ማንም ማታቂውን ተቀደጅ ያለሽ ወይኔ እናቴ። እኔ ምንም በቃ ይሄ ነው አቋሚ። አሁን ለምሳሌ እኔም ባሏ እንደዚህ ነው ብሎ ያወራሉ። ለእኔ አንድ ወንድ ሙሉ የሚሆነው እኔን መውደዱና ላኢላሀ ኢለላህ ማለቱ ብቻ ነው። ሁለታችን አንድ የሚያደርገን እሱ ነው። ከዛ በኋላ በቃ የሌላው ይሄ ሀብት ንብረት ምናምን ሰርታችሁ ይመጣል። አብራችሁ ከሰራችሁ ምንም ነገር ታፈራላችሁ። ምንም ነገር ይፈራል። ምንም አይነት ንብረት ሲሉ ሰምቼ ቲክቶክ ላይ ምን አይሉም? ሪም ባሏ ሽማግሌ ነው አሉ። ባሏ ሽማግሌ ነው ሲሉ አዎ ነው አልኳቸው። ባሏ እንደዚህ ነው አዎ ነው ያወሩት። ሆኖ ሲገኝ እነሱ አፍሩ እኮ እነሱ ነው የሚያፍሩት። ባሏ እንደዚህ ብለው የሚያወሩ ሰዎች እያንዳንዱ ሳይሆን ሲቀር ሲያገኙት ወይኔ ይባላል። ገባችሁ? ለእኔ ይሄ ነው ዋናው መከባበር ነው። የማያከብረኝ ወንድ አያግባኝ፣ የማላከብረው ወንድ አላገባውም። አለቀሻ ሽማግሌ ስትባይ አንድ ነገር ልንገራችሁ። አሁን አያስለቅሰኝም። እኔ ምን እንደሚያስለቅሰኝ ታውቃላችሁ? በፊት ቢሆን አሁን ላይ ማንም ሰው ሲለፈልፍ ቢያድር ቢውል ምንም መስሎ አይታየኝም። ለምን እንደሆነ ልንገራችሁ። አሁን ለምሳሌ እኔና አሁን ላይ ምንም አይመስለኝም፣ ግን በበፊት አቋሜ ነው የምነግራችሁ። ለምሳሌ እኔና ከይሪያ ተጣላን ወይ እኔና የሆነ ሰው ተጣላን። የተጣላነው ሁለታችን ነን። ገባችሁ? የተጣላነው ሁለታችን ነን። ከሁለታችን በኋላ ያለው ሰው ምን አገባው? ቤተሰብ፣ እናት፣ አባት፣ ባለቤት፣ ልጆች ምናምን ምን ያገባቸዋል? ምንም አያገባቸው። ሁለታችን ለሁለታችን መመላለስ እንችላለን። ገባችሁ? ሁለታችን ከአማራ ጋር ብጣላ ከማንም ጋር ብጣላ ለምን ዘሎ ቤተሰብ ጋር ሰው እንደሚሄድ አላውቅም። ገባችሁ? እንጂ እኔ ስለሆነ ወይ ስላልሆነ ሽማግሌ ለምን እንደዚህ ሄድ ይሄ በእንትን አለ በማቋሚያ አለ ለምን እሱ አይሆንም? ዋናው እኔን ቀጥ አድርጎ ማስተዳደር ይቻላል። የእኔ እሱ ነው አላማዬ። ፈርስት ዋን እኔን ማስተዳደር ይችላሉ ወይ? እኔን አግብቶ ማኖር ይችላሉ ወይ ነው በቃ የኔ አላማ። ሶስተኛ እኔ ልውደደው እንጂ ስለ ሰው እኔ ምንም አይ ዶንት ጊቭ ሺት ምንም ይሁን ምን እኔ ልውደደው፣ እኔ ይመቸኝ። ግን በበፊት አቋሚ ስናገርላችሁ እኔ እያለው እናቴ ስትሰደብ ያስለቅሰኝ ነበረ። እናቴን የሆነ ቀን አንዲት ልጅ መታ እናቴን ሰድባብኝ እየዬ ብዬ አልቀሻለሁ። እየዬ የትዳር ምክር ነው ዛሬ። የስ ሳሙዬ የኔ ማር መጣሽ። እየዬ ብዬ አልቀሻለሁ እናቴን ሰድባብኝ አስታውሳለሁ። ድሪያ እየሸጥኩኝ እናትሽ እንደዚህ ትሁን ብላ ሰድባኝ እየዬ። የዛን ጊዜ እሱ ቫይራል አልወጣም።
እናትሽ እንደዚህ እንደዚህ ትሆን ምናምን ብላ ሰደበች። ባለፈው እየሸጥኩኝ ነው የሆነ ነገር ሪያል ማድሪድ እንደ አርሰናል 2 አገባበት አለ። ባለፈው መታ የሆነች ልጅ እንደዚህ አንቺ ጠንቋይ አንቺ እንደዚህ እንደዚህ ብላ ምንም አልመሰለኝም። ለምን እንደው ታውቃላችሁ? በቃ ቲክቶክ ላይ ያለ ሰው መሳደብ ነው እውቀቱ፣ መሳደብ ነው እውቀቱ። እውቀቱ መሳደብ ስለሆነ ምን ማድረግ ትችላላችሁ? በቃ አንደርስታንድ ታደርጉት እና ከሱ ጋር 3 አገባበት ማሪ። አርሰናል ይመቸው። አርሰናል ካሸንፈው ዛሬ ጉድ ነው የምለው እና ይመቸው ነው የምላችሁ። ገባችሁ? እኔ እናቴ ሲሰደቡብኝ አሁን እኔ ምንም መስሎ አይታየኝም። ባልሽ ሽማግሌ ነው አሉ። እኔን ከተመቼን ለምን በማቋሚያ ሄድም እላችኋለሁ። አንድም ሰው አይቷታለም። ወላሂ እኔ ባሌ ወጣት ነው፣ ሸንቃጣ ነው። ከፈለጋችሁ ያሳያችኋለሁ። በጣም ሸንቃጣ ነው የኔ ባል። አቋሙ ብቻ የሚበቃ ባል ነው ያለኝ። አቋሙ ብቻ የሚበቃ ባል ነው ያለኝ። ማሳየት እችላለሁ፣ አላፍርበትም። ግን ማሳየት የማልፈልገው ለምን እንደው ታውቃላችሁ? ከህይወት ኤክስፔሪንስ ትወስዳላችሁ። ከህይወት ኤክስፔሪንስ ትወስዳላችሁ። እኔ በጣም በፊት ህይወቴ ልታይ ማበዛ ሰው ነበርኩ። ልታይ ታውቃላችሁ? በየሙሉ ሲሄድ ፎቶ ተነስቼ አብሬ መፖሰት በየፌስቡኩ በበፊት ህይወቴ፣ በአሁን ሳይሆን በበፊት ህይወቴ። ገባችሁ? በበፊት ህይወቴ በጣም ልታይ ማበዛ ሰው ነበርኩኝ። ልታይ በኋላ ደብቁኝ ያመጣል። ልታይ በኋላ ደብቁኝ ያመጣል። ከዛ ምን እንዳደረኩ ልንገራችሁ። የዛኔ የፖስትኩትን ፎቶ በፊት አሁን እነዚህ ምንም ችግር የለም። ባወራው እየገባሁ ደልቱልኝ፣ አጥፉልኝ። ከዛ ሰው ጋር ሲለያይ በየኢንስትግራሙ ተፖስቶ ነበረ። እየለመንኩ ማስጠፋት ጀመርኩኝ። ያ ምንድን ነው? ራሴ ፈቅጄ ወድጄ የለጠፍኩትን ፎቶ ሰዎችን እየለጠፍኩኝ ዋላ ብለቴን ነው ሰሙ ሰዎችን እየለመንኩ አጥፉልኝ ማለት ጀመርኩ። እናቴ ትሙት ኢንስታግራም ላይ ሀበሻን ካፕል ላይ ምን ላይ ያልተፖሰትኩበት ቦታ አልነበረም። ልክ ስጣላ እንደው ባለ አጥፉልኝ ማለት ጀመርኩ። ከህይወት ኤክስፔሪንስ ላሳያችሁ። እንደው አጥፉልኝ ብዬ ለምኜ ነው ያስጠፉት። ለምኜ ሀበሻን ካፕል ላይ ብትሉ፣ ሙስሊም ሀበሻን ካፕል ላይ ብትሉ፣ ግን በቃ በጣም ከባድ ነው። ከባድ ጥያቄ ነበረኝ። አሁን ቤቴ ነኝ። አቃቂር ማውጣት ምናምን አይደለም። በቃ የግል ህይወት ነው። ዋይ ዩ ዲፎርስ ሂም? እንደሱ ይሄ ፕራይቬት ነው። ፕራይቬት ነገር ደግሞ አትጠይቁኝ። ፕራይቬት ነገር በባወራላችሁ ይሰራላችኋል። ፕራይቬት ነው። ዋይ ዲፎርስ ብሎ ይጠይቁኛል። የላኛው ከንፈርሽ ጥቁር ነው። ያ ይሄ ተፈጥሮዬ ነው። እነሱ አሳየኝ የሚልሽ ማላጋቄ ነው። የስ ዋት ኢዝ ዘ ሚን ኦፍ ሪዝን ኦፍ ፎር ዲፎርስ? አይመለከታችሁም። የማይመለከታችሁ ነገር አትጠይቁ። የማይመለከታችሁን ሪዝን ኦፍ ዲፎርስ ምናምን የምትሉት ለምሳሌ እኔ እንደዚሁ አድርጎኝ ነው እንደዚህ አድርጌው ነው እንድላችሁ ነው። አልተስማማንም። በቃ የሰው ልጅ ደግሞ ካልተስማማ ይለያያል። አለቀ። ምክንያቱም ከዛ ሰሪም እንደዚህ ያለች ልትሉ ነው። የሰው ልጅ ይኖራል፣ ይዋደዳል። ከዛ የሆነ ሰዓት ላይ ካልተስማማ ይለያያል። ከዛ ጥሩ እህትና ወንድም ይሆናል። ገባችሁ? አር ዩ ሃፒ ኢን ዲፎርስ ሂም? ምን አገባችሁ? እኔ በጣም ትገርምኛላችሁ። ምን አገባችሁ? ሰም ፒፕል አር ክሬዚ ዘይ ዶንት ክናው አንዴ ላንብብላት። ዘይ ዶንት ክናው ዋት ዘይ አር አስኪንግ ዘይ አር ፕራይቬት። ያ ይሄ ሰው ፕራይቬት ህይወት ነው። ለምሳሌ እንዲህ ደብድቦኝ ብለሽ ደብድቧት ነው ብለሽ ለማውራት ነው። አይገባኝም። ገባችሁ? በቃ ካልሆነ አንድ ሰው ይኖራል አብሮ ከንትን ካላለ ይለያያል። ሁለቱም ሰው የራሱን ህይወት ይኖራል። ገባችሁ? ለሪከርድ ነው። ያ አይ ነው በኮሜንት መጠየቅ ትችላላችሁ። አስተሳሰብሽ በጣም ጥሩ ነው። የስ መጠየቅ ትወዳላችሁ። አሁን ፕራይቬት ነው፣ አይመለከታችሁ። የማይመለከታችሁን ነገር ደግሞ ጠይቃላችሁ። እናንተ ምን ይደረግ?
አዎ ሪም እላታለሁ። እሺ እናንተ ባይዘው እኔ አሁን ብነግራችሁ ራሱ ለእናንተ ምንም ማተር አያደርግም። በቃ ከህይወታችሁ ላይ አንድ ፐርሰንት የሚጨምር ነገር የለውም። አንድ ነገር አይጨምርም። እኔ ለምን እንደምጠይቁ ነው ግራ የሚገባኝ። ተሳየ አሁን ቆይ ፖስት ላችኋለሁ። ተይው ችግር የለም። ባሌንማ ፖስት ዩ አር ሲንግል ነው ኖ አይ አም ሜሪድ አልሐምዱሊላህ ረብል ዓለሚን። እኔ በጣም ለወሬ ነው እንዴ ዝምታ ወርቅ ነው። የወሬ ሱስ ነው ያ የሚጠይቁት እንዳታሳየ። ኧረ ታያቸው በቃ። እኔ እኮ እያሳያችሁ በጠላ ያዩት ነው። እጁንና እግሩን ቆርጠን ገጣጥመን እናያለኝ ነው ይላሉ። እስቲ ወላ ህይወታችሁን ለመቀየር እንደዚህ አስቡ። ወላይ ላዚም እንደዚህ ትክክለኛ ገጣጥመን እናየዋለን። የሰው ባል ይገቡና ገጣጥመሽ እናየዋለን። ከልዬ እርጉዝ ነሽ? አሁን ለምሳሌ ነው የሆነ ሰው ሄደው እርጉዝ ነሽ ብለው ይጠይቃሉ። ለምን? ምን አገባችሁ? ምንም አያገባችሁ። ምንም የማይመለከታችሁን ጥያቄ ከልዬ እርጉዝ ነሽ? ምን አገባሽ? እሺ ቆይ ላምብላችሁ። ሀው ዱ ዩ ናው ዘ ራይት ፐርሰን ቱ ጌት ሜሪድ? እኔ በጣም ይላችሁ እኔ ለራሴ ፐርሰናሊቲን ነው የምነግራችሁ። ምንም አይስጠኝ፣ ምንም አያደርግልኝ፣ የሚያከብረኝ ሰው ይሆን። የሚያከብረኝ በቃ እኔ በእኔነቴ የሚያከብረኝ ሰው ይሆን። ይሄ ከፍቅር ነው። አሁን አንዳንድ ሰው ምን አይነት ልበላችሁ፣ አንዳንድ ሰው የሚወደው የኔ ፍቅር ይሄ በየቦታው ተዛዝሎ ምናምን የሚዞር ሰው ምናምን ይወዳል። አሁን ለምሳሌ አሁን ባሌ ኳስ እያየ ነው፣ ውጪ ነው። አሁን ኳስ ከአንተ ጋር ተጣብቄ ሄጄ ኳስ ካላየ ወንዶች መሀል የምትል ሴት አለች። እራሷንም በቃ እኔ የሚያከብረኝ ሰው ይሆን፣ በቃ የሚያከብረኝ ሰው ይሆን። ከዛ ከተከባበራችሁ ፍቅር የሚባለው ነገር ቀስ ቀስ እያለ ይመጣል። ወላይ እኔ አሁን በቃ ባልሽን ሲተኛ ታገኘዋለሽ፣ አብራችሁ ትተኛላችሁ፣ ችግር የለውም። ይሄ በየቦታው እየተጓተቱ የሚሄዱ ሰዎች በቃ በህይወቴ የሚያስጠሉኝ ሰዎች፣ በየቦታው እየተጓተቱ የሚሄዱ ሰዎች፣ ይሄ በየቦታው ይሄ ልጋጋም የሆኑ ሰዎች አልወድም። በቃ ልጋጋም ነው የምላቸው እኔ። ተጣብቀው የሆነ ወንድ የለም በቃ ወንድ የሌለ ይመስል የሆነ ቢሉ እንደዚያ ሰው አልወድም። በየቦታው የሚተቃቀፉ በጣም አልወድም። ልጥፍጥፍ የሚሉ ሰዎች አልወድም። ዋናው ተከባበሩ። ከዛ አንድ ሰው ካከበራችሁ፣ የሆነ ሰው ካከበራችሁ ሁሉ ነገር ይመጣል ከዛ በኋላ። ክብር ነው። ማይ ሀስባንድ ጊቭ ሚ ሄሪቴጅ አይ ስዌር አይ አም ታየርድ ፎር ሂም። እኔ በቃ ከተከባበራችሁ እኔ ለራሴ ይሄ ፐርሰናሊቲ ነው። እኔ ባሌ ኤልያስ ካከበረኝ ከዛ በኋላ ሁሉ ምንም ነገር መሆን ይችላል። ስትከባበሩ ነው መተዛዘን የሚመጣው። የማያከብርሽ ከሆነ አሁን ከስራ ውዬ መጥቻለሁ፣ ቤቱ ሳይጸዳ ሊደብረው ይችላል። ስትከባበሩ ትተዛዘናላችሁ፣ ትዋደዳላችሁ። ግን እኔ አሁን እየጠፈጠፈ እያጋጨ ምናምን ደግሞ እወዳታለሁ የሚለው እንዳለ ፊቷን እያበላሸ በጥፊ ምናምን ከዛስ እኔ እኮ ስለምወድሽ ነው መጠፈጥፍሽ፣ ስለምቀናብሽ ነው። እንደዚህ አይነት ወንድ ስጠላ ጥፍጥፍ። የሆነ ሪከርድ አይቻለሁ ደግሞ ወንድ ልጅ ካላጋጨ ምን ሆነ ወንድ ነው ምናምን የሚል ምንድን። በጣም ለራሳችሁ ያላችሁ ክብር በጣም ዝቅ ሲል ነው ረዲሙ እየተጠፈጠፋችሁ የምትኖሩት። ማይ ማንስ ዳዝናት ወን ኮሚኒኬት ዊዝ ሚ ሂ ጊቭ ሚ ሪል ሃይቴጅ። አይዶን ነው ምን ለማለት እንደፈለግሽ ሀኑኒ፣ አይዶን ነው ግን በቃ እንደዚህ አይነት አንቺ ታከብራለሽ ባልሽን ወይ ማንም ያቀኛል። አሁን ባለትዳር አንድ ነገር ነገራችሁ። ለምሳሌ ባለትዳር ሴት ሆና ባሏን የማታከብር ብዬ ለኔ የማስበው ወጥታ ከማንም ጋር አፏን የምትካፈተው ለምሳሌ ባል እያላችሁ ከየትኛውም ወንድ ጋር ወጥታችሁ ይሄ ባላችሁን አለመክበር ነው። ከየትኛውም ወንድ ጋር መላገግ በቃ የሚያስጠላ ኮንታክት።
እንደዚህ አይነት ሴት አሁን ባሏን አታከብርም። ይሄ ምግብ መስራት ወጥ ማወጥወጥ ምናምን አይደለም። ቤት ማጽዳት ምናምን አይደለም። የከሌ ሚስት ናት ሲባል ይሁን በቃ እሱንም ስሙን የማያስነሳው ነገር ማድረግ ነው። ለእኔ እንደዛ ነው። ለእኔ እንደዛ ነው። ክብር በቃ ለእሱ ክብር መስጠት ማለት እሱ የማይወዳቸውን ነገሮች አለማድረግ። እሱ ይደብረዋል ብዬ ካሰብኩ ማቆሙ መተው። የኔ ባል ከወንድ ጋር እንዳወራ አይፈልግም፣ አቆማለሁ፣ ተዋለሁ። ምን ችግር አለ? ለሱ ብዬ ብተው። ቲክቶክ ላይ ዝም ብዬ ሳፊን ስከፈት አይወድም፣ ምን አለ ብተው፣ ባቆም፣ ምን ችግር አለው? አዎ እኔ ወላሂ ባሌን በጣም ነው የማከብረው። ምፈራው ስላችሁ ይሄ ፍራቻ ሳይሆን በፍቅር ነው ምፈራው። እሱ ምን ይለኛል ብዬ አስባለሁ። የሆነ ነገር ሳስብ፣ የሆነ ነገር ሲመጣብኝ ወይኔ ኤልያስ ምን ይለኛል ይህን ነገር ምናምን ብዬ አስባለሁ። ቀድሜ እሱንም ያስከፋዋል ብዬ ካሰብኩኝ አላደርግም። ይሄ ደግሞ በቃ እሱ ስለሚያከብረኝ ነው። እሱ ባያከብረኝ ግን ሰልፊሽ ነበር ሆነው ምን አደረገ ምናምን ብዬ እላለሁ። ግን እሱ እንደሚያከብረኛል፣ እንደሚፈራኝ፣ እንደሚጠነቀቅልኝ ስለማውቅ እጠነቀቅለታለሁ። How do you miss your husband? ውይ በስራ አጋጣሚ ነው ያወቅኩት። ባልሽ ክርስቲያን ነው? ያው እንደዚህ አይነት ጥያቄ አለ አይደለም? በጣም ብዙ ጊዜ መልሼላችኋለሁ። ይሄ እንኳን ችግር የለውም የመልስላችሁ ችግር የለውም። አይደለም ሙስሊም ነው። እኔ ሙስሊም ነው፣ እሱ ሙስሊም ነው። So I'm looking single and searching for me. What you say? እኔ የሚያከብራችሁን ብታገቡ ነው መመርጠው። እንደኔ አንድ ሴት የሚያከብራትን ወንድ ካገባች በቃ የሚረዳትን የሚያከብራትን ወንድ የሚወዳትን ምናምን፣ ይሄ የወረት ፍቅር ምናምን ያስጠላኝ። ኤልያስ ነው ስሙ። ኤልያስ የሙስሊምም ስም አለ ኤልያስ የሚባል። ማክበር ስትይ ጨረስኩኝ እኮ። ስለማክበር ነገርኳችሁ። ኤልያስ ስለሚጠነቀቅልኝ እኔ እያንዳንዱን እርምጃ እንጠነቀቅለታለሁ። ያ ማለት ነው እሱ የሚያስከፋውን ነገር ማድረግ አልፈልግም። ምርጥ ሰው እኮ ነው። አልሐምዱሊላህ ተባረኪ። ብልጥ ሴት እና ብልህ ልታከብር ይገባሻል እንዴ። I want to divorce my husband but does not want divorce with him. እኔ ሴት ልጅና ወንድ ልጅ መፋታት አለባቸው ብዬ ማስበው ለኔ ሃይ ቦስ ሌዲ ለኔ ነው የምላችሁ። ለኔ the first when he's cheating halas ከሱ ጋር ያለሽን አቅርቦት ይሄ ሁሉ ነገር ሊስተካከል ይችላል። ሁሉ ነገር በቃ ዱንያ ላይ ያለውን ነገር ባህሪው ነጭናጫ ቢሆን ልታስተካክለት ትችላለሽ። ምን ቢሆን ልታስተካክለት ትችላለሽ። ግን when he's cheating you can't stop። በቃ በዛዛት ኢሚዲየትሊ ማቆም ነው። ኢሚዲየትሊ ለኔ አንድ ሰው መማገጥ ከጀመረ ከሚስቱ ቦታ ውጪ መልከስከስ ከጀመረ ምን ብሎ ቤቱ ይቀመጣል? ይሄ የኔ አቋም ነው። ምን ብሎ ቤቱ ይቀመጣል? ሁሉ ነገር መስተካከል ይችላል። ይሄ የኔ አቋም ነው። ሁሉ ነገር ሁሉም ባህሪ መስተካከል ይችላል። ሁሉ ነገር መስተካከል ይችላል። ግን when he's cheating خلاص ለኔ እሱ ነው አቋሜ። አያከብርሽም፣ እንዲያከብርሽ ማድረግ ትችላለሽ። የራስሽን አቋም አስተካክለሽ ማያከብርሽ ከሆነ ማክበር እንዳለበት ታስተምሪዋለሽ። አንዴ ግን የወጣ ወንድ፣ አንዴ መልከስከስ የለመደ ወንድ በምን ገባችሁ? እኔ ነገርኳችሁ። ዲኑን እየተቃረንኩ አይደለም። ኑሩ ታቁሙ። የኔ አቋም ነው የምላችሁ። የኔ አቋም እስከምታውቅ የሚለው አስተካኪ። ሁሉንም ወንድ ይሄዳል አናውቅም እንጂ እሱ ላንቺ ነው እንደሚሄድ። ሁሉም ወንድ ይሄዳል ነሻ እንደሚሄድ ያወቅሽበት ቀን የዛን ቀን ካላቆምሽ ደግሞ አንቺ ሴት አይደለሽም ማለት ነው። ገባሽ? ሁሉም ወንድ ይሄዳል ነሻ። ሁሉም ወንድ ይሄድ፣ ምንም ችግር የለውም። እንደሚሄድ ያወቅሽበት ቀን ግን አንቺ ካላቆምሽ አንቺ ሴት አይደለሽም። ክብርሽን አትፈልጊውም። ክብርሽን የጣልሽ ነሽ።
ገባሽ? እንደሚሄድ ሁሉም ወንድ እንደሚሄድ ታውቂያለሽ። እንደሚሄድ ግን ያሹ ቀን ከተቀመጥሽ አንቺ ነሽ ነፈዝ፣ እሱ ሳይሆን። ይሄ የኔ አቋም ነው። በቃ ሁሉ ነገር መስተካከል ይችላል፣ ሁሉ ነገር መሆን ይችላል። ቺቲንግ ከሆነ ግን መቆም አለበት። ይሄ የኔ የራሴ ነው። ይሄ የራሴ አቋም ነው። ልክ ነሽ፣ ግን በምንወቅ ጆሮ ለባለቤቱ ባዳ ነው። ልክ ሁሉም ሰው እንደዛ ማለት አይደለም። በጣም ብዙ ታማኝ ወንዶች ቤታቸውን የሚያከብሩ አሉ። በጣም ብዙ ታማኝ ወንዶች አሉ። በጣም ብዙ ወንድ ወላሂ ዩ ሃቭ ቱ ሜክ ሃፒ ቱ ዩ ሀስባንድ። አልሐምዱሊላ እኔ ባሌ ደስታ የሰጧል ብዬ ካሰብኩኝ ሁሉንም ነገር አድርጋለሁ፣ ሀራም ያልሆነ ነገር። ይሄ የኔ አቋም ነው። አቋም ደግሞ መቀየር አይችልም አይደለ? እንደ ኢስላም ከመፈታት አልፎ መገደል አለበት። አይዶን ነው እሱን ሀዲስ አልሰሞትም። አዎ ሲጀመር ልንገራችሁ ወላሂ እኔ ነገርኳችሁ እኮ ሰው የሚልከሰከስና ማልከሰከስ ወንድ ያስታውቃል አብራችሁ ስትኖሩ። ሜክ እንዴ ስውድሽ የኔ ደርባባ። እኔ አልሐምዱሊላ እኔ አልሐምዱሊላ በቃ አልሐምዱሊላ። እኔ ስለ ራሴ ህይወት አትጠይቁኝ። አልሐምዱሊላ እኔ በጣም አልሐምዱሊላ በቃ እንደዚህ አይነት ሰው ነኝ። በህይወቴ ማመሰግን ሰው ነኝ። አብራሪል አላህ እኮ 4 ሚስት ፈቅዷል። አላህ የፈቀደው በሐላል ነው፣ በሐራም አልፈቀደም። በሐላል ነው በቃ በሐላል 4 ማግባት ይችላል። በሐላል ሐላል ሚንስ ሙሽ ቺቲንግ ሙሽ የሄዱ መጋደም በየቦታ በሐላል ታውቃላችሁ። ሐላል ሚንስ ለምሳሌ እኔ መውለድ ባልችል ባሌ ቢያገባ ምንም አይመስለኝም። ሐላል ማለት በቃ በሐላል ነው። እኔም አለው እሷም አለች። አፎርድ እንትን ማለት ከቻልኩኝ መቀበል ከቻልኩኝ ውስጤን አሳመኝ መቀመጥ ከቻልኩኝ እቀመጣለሁ። ካልሆነ ባሌን እፈታለሁ። እንዴ ምን ሆናችሁ ነው? ዘመናችን እኮ በጣም እንዴ። አንድ ነገር ልንገራችሁ። ይሄ ለእኔ ይውላችሁ ለእኔ ነው የምላችሁ። ለምሳሌ እኔ አሁን መውለድ ባልችል ሌላ ባል ቢያገባብኝ ችግር የለውም። በሽተኛ ብሆን ሌላ ሚስት ሌላ ባል እላለሁ። መውለድ ባልችል ሌላ ባል ቢያገባ ሌላ ሚስት ቢያገባ ችግር የለውም። ለወሬ ፍጥነቴ የሆነ ነገር ቢጎላኝ ሌላ ሚስት ቢያገባ ችግር የለውም። ግን እኔ ደህና ሆኜ ለሱ ሁሉ ነገር ማሟላት ችዬ ሌላ ሚስት ካገባ ማሰላማ በቃ ቻው። እንደዚህ አይነት አቋም ነው ያለኝ። ገባችሁ? እንደዚህ አይነት አቋም ነው ያለኝ። ግን ይሄን ሀላል ነው ሀራም ነው አይደለም፣ ሀላል ነው። አላህ የፈቀደው ቁርአን ላይ የተፈቀደ ነገር በሙሉ ሀላል የሆነ ነገር በሙሉ ምክንያት ስላለው ነው ሀላል ነው። ይህንን አቋም እስማማበታለሁ። ገባችሁ እንዴ? ምን ሆናችሁ ነው? ቤት ውስጥ አስቀምጦ በሀራማ 20 ሴት ጋር መሄዳል አይደል እንዴ? ይሄ የኔ አቋም ነው። ገባችሁ? ደህና ደሪ ከሪያየ የኔ አቋም የእናንተ አቋም ደግሞ አሚን የእናንተ አቋም ነው። ገባችሁ? ቺቲንግን ፋሽን አልፈር ካልፈለገ ነገሩን መለየት ይቻላል። ግን እኮ ወንዶች አይታወቅባቸውም። አይዶን ነው ሀው ዱ ዩ ክናች ስልኩን ጎርጉሪ ሱሱ ሲኞሪታያ ክፍሏን የማጠብቅ ሴት ምንም ቢደረገባት ምንም አይመስላትም። አስገብኝ ሪምዬ። ኧረ እኔ ልተኛ ነው። ትንሽ ቲክቶክ ቪዲዮ ፖስት አሁን ቫይራል እንዲወጣብኛ። ማይ አላህ ፕሮቴክት ዩር ሜሬጅ ቴንክ ዩ ኒ ውድ በሉ። ሰላም ደሩ፣ ደህና ደሩ። የማዳም ቅመሞች ቀን እኔ እኮ በጣም እኮ ነው የምትገርሙኝ። እስከዚህ ሰዓት እንቅልፋችሁን ትታችሁ 8 ሰዓት አሁን እኮ እኔ 5 ሰዓት የሚነሳ እኮ አለ እዚህ ውስጥ 5 ሰዓት የሚነሳ አለ እዚህ ውስጥ። እና ወሬያችሁን ጨረሳችሁ? ስለ ባል ፈተፈትን። 10,900 ሰው ነበር እስካሁን የገባው የወጣው። ስለ ባል አወራን 5 AM። ወላሂ ለራሳችሁ አስቡ።
አሁኔ 5 ተኩል አረ ጉዴ ፈላ እናንተ። ወላሂ በቀን 4 ሰዓት ሰው ወርቅ ቤት ስራ ንገባ ነው። ታስተዋውቂልኛለሽ? ጊቢ ማሪ ምን ችግር አለው? ራስሽ አታስተዋውቂ እንዴ? ነው ውድ አይ አም ዋቺንግ ፍሮም ዩኤስ። እናንተ ጋር ቀን ነው እንዴ? አግብተሻል? ያው ሳውዲ ገና ነው። ከእንግዲህ ነው የምንተኛው። እኔም አንዴ 2 ደቂቃ ጻፊ አረብላሻለሁ። ሶ ራይት ናው ስሊፒንግ አሎን ጎ ቱ ስሊፕ ሀስባንድ ኢዝ ዌቲንግ ዳዝንት ፎርጌት ታይምስ። ሀስባንድ ኳስ እያየ ነው ጋይስ። አርሰናል እና ማድሪድ እየተጫወተ ነው። 5 ሰዓት ለራሳችሁ ታይም ስጡ። ለራሳችሁ ጊዜ ስጡ። ወላሂ ለራሳችሁ ጊዜ ስጡ። 5 ተኩል እንደምትነሽ እያወቅሽ ስልክሽ የምትጎረጉሪ ከሆነ ከባድ ነው። እኔ አሁን ጠዋት 10 ሰዓት 9 ሰዓት ነው የምነሳው። ግን በቃ ያው አሁን ራሱ ያያቸው እንቅልፍ ልት የሚያደፋኝ ሪምዬ ስራሽን እንዴት አገኘሽው? በአፕሊኬሽን ነው በሰው ነው ያገኘሁት። እኔ ማሪ በሰው ነው ያገኘሁት። ግን ስትሰሩ ምንም አይነት ስራ ስትሰሩ በህጋዊ መንገድ ስሩ። የትኛውም ስራ ስትሰሩ በህጋዊ መንገድ ስሩ። ምክንያቱም የቲክቶክ ነገር አያስተማምንም። ቲክቶክ የሆነ ቀን የሚጠፋ ነገር ነው። የሆነ ቀን የሚቀር ነገር ነው። አሁን የሆነ ቀን ይሄኛው የሆነ ጊዜ ነው። በቃ ከሆነ ጊዜ በኋላ ልክ እንደነ ፌስቡክ እና ኢንስታግራም ምናምን ይሆናል። እስካለበት ሰዓት ተጠቀሙበት። ከዛ ግን የሆነ ነገር ስትይዙ በህጋዊ መንገድ። እኔም ላገባ ነው። ምን ትመክሪኛለሽ? ባረከላሁ ለኩማ ወባረክ አለይኩማ ወጀምዐ በይነኩማ ፊ ኸይር። ጉድ ናይት ሪም ብለስ ዩ ቴንክ ዩ። አልኩልሽ። እኔም ባልሽ አበሻ ነው ወይስ እዚህ ጋር? ወይኔ ጉዴ ፈላ። ኧረ አበሻ ነው። በእናታችሁ አሳቀቃችሁኝ። ፈረንጅ ነው። አበሻ ነው። ሰላም ሪማ ሰላም። እኔም ላገባ ነው። ሪምዬ ባረከላሁ ፊኩም። አጠቃላይ ምንድን ነው ባላይ የምታልፊ? ላገባ ነው። ባረከላ ፊኩም። አንድ ላይ 472 እንድታገቡ ከሆነ ባረከላሁ ፊኩም። ሪም ስተኝ ታምራለች። ቴንኪዩ ወደ ኢትዮጵያ 8 ግራም ላኪ። ምንድን ነው ማድረግ ያለብኝ? አሁንማ በቃ የፋሲካ ወርቅ አምጥቻለሁ። ለፋሲካ ትልልቅ ወርቅ አምጥቻለሁ። አሁን የመጨረሻ ቪዲዮ 20 ሺህ ሲገባ ፖስተዋለሁ። ይሄኛውን በቃ ደህና ደሩ። ልተኛ። ነገ እንገናኝ። ቪዲዮን ኮፒ ሊንክ ሼር አድርጉልኝ እሺ፣ እንዲታይልኝ። አንቺ ጉድ ናይት ተኝ ሪማ። እሺ ተኛለሁ። አሁን ልተኛ ነው። በቃ ደህና ደሩ። ሪም የማዳም ቅመሞች ለምንድን ነው ባል የሚወዱት? አይወዱም። ዝም ብለው ለወሬ ነው። ወሬ አሁን ስለ ባል ሲወራ ወሬውን ለማሟሟቅ ነው እንጂ እነሱ ባል አይወዱም። እናንተ ስማችሁን አታጥፎባቸው። እንደዚህ እያለቻቸው ነው እነሱ የሚበሉ። አይወዱም። ባል አይወዱም። የማዳም ቅመሞች አሴ ብሻ ይዋለሁ። ሪም ባላ መልሽልኝ። ምን ልመልስልሽ? ሪም ቶሎ ለጂ 9 ወር ሳሙላይ ነው ሞላው። 9 ወር ሳሙላይ ይወለዳላችሁ ነው በሎች። ደህና ደሩ። ደህና ደሩ። ተስፋ ዋለ ኸይር። ዋትሳፕ ኢብሊስ። ኧረ ልተኛ ነው። ከዚህ በኋላ ዋትሳፕ ምንም አይደለም። እንቅልፌ ልተኛ ነው። ነገ ጠዋት ነው የምነሳው እኮ። ነገ ሁላችሁንም አዳምጣችኋለሁ። ነገ ስለሚያዘዋለን። ነገ እናወራለን። እናንተም ተኙ፣ አትዙሩ። ነገ ስራ አለባችሁ።
የማንንም ዋትሳፕ አልገባም። ስዊች ኦፍ አድርጌ ቀጥታ ወደ እንቅልፍ ነው የምሄደው። ጉድ ናይት ሀቭ ናይስ ናይት ባይ። ወዳችኋለሁ። ስዘረግፋችሁ أناناس أناناس أناناس. مين اللي بيحبوا أناناس؟ مين اللي بيحبوا أناناس؟ تعالوا نسوي أناناس كيك سيمبل. بس هذا حيكون نحصل أناناس كيك طعمها يكون رهيبة. حركوا جلاس سكر وحطوا مي فوقه. حطوا زبدة. حطوا الطحينة عليها وسكر بني وأناناس 5 بيض. بعدين سكر ملح مي أناناس وحطوا خل. من هني طحينة وبيكنج باودر. زبدة مع حرارة 170 أو 180 ديجري. صحو الهنا باينابل كيك. أناناس أناناس أناناس. مين اللي بيحبوا أناناس؟ مين اللي بيحبوا أناناس؟ تعالوا نسوي أناناس كيك سيمبل. بس هذا حيكون نحصل أناناس كيك طعمها يكون رهيبة. حركوا جلاس سكر وحطوا مي فوقه. حطوا زبدة. حطوا الطحينة عليها وسكر بني وأناناس 5 بيض. بعدين سكر ملح مي أناناس وحطوا خل. من هني طحينة وبيكنج باودر. زبدة مع حرارة 170 أو 180 ديجري. صحو الهنا باينابل كيك. أناناس أناناس أناناس. مين اللي بيحبوا أناناس؟ مين اللي بيحبوا أناناس؟ تعالوا نسوي أناناس كيك سيمبل. بس هذا حيكون نحصل أناناس كيك طعمها يكون رهيبة. حركوا جلاس سكر وحطوا مي فوقه. حطوا زبدة. حطوا الطحينة عليها وسكر بني وأناناس 5 بيض. بعدين سكر ملح مي أناناس وحطوا خل. من هني طحينة وبيكنج باودر. زبدة مع حرارة 170 أو 180 ديجري. صحو الهنا باينابل كيك. أناناس أناناس أناناس. مين اللي بيحبوا أناناس؟ مين اللي بيحبوا أناناس؟ تعالوا نسوي أناناس كيك سيمبل. بس هذا حيكون نحصل أناناس كيك طعمها يكون رهيبة. حركوا جلاس سكر وحطوا مي فوقه. حطوا زبدة. حطوا الطحينة عليها وسكر بني وأناناس 5 بيض. بعدين سكر ملح مي أناناس وحطوا خل. من هني طحينة وبيكنج باودر. زبدة مع حرارة 170 أو 180 ديجري. صحو الهنا باينابل كيك. أناناس أناناس أناناس. تنسينا اللعبة